አንድ ቤት እናቱ እንዲኖሩበት የሰጠችው ቤት የኔም እናት ናቸው በሚል አድርጌ እሱ ግን ለእናቱ ሸጠ። ውክልናውን ራሱ ስትሰጥ በሰጠችበት ጊዜ ምን ይዘት ያለው ውክልና እንደሰጠች አታውቅም ማለት ነው። ውሉ ሊፈርስ የሚችልባቸው በቂ ምክንያቶች ውስጥ አንዱ ለምሳሌ ያህል ለእናቱ አሳልፎ መስጠቱ ግልጽ የሆነ የጥቅም ግጭት ነው ማለት ነው። አሁን ሁሉም በቃ ሸጦታል፣ በሰጠሹ ውክልና መሰረት ቀልጠሻል ተብሎ ይታለፋል። አይቻልም። እናቱስ ይህንን ንብረት ለመግዛት የሚያስችላት የገንዘብ አቅም ነበራት ወይስ አልነበራትም? በጣም ሲሪየስሊ መታየት ያለበት ነው። ለእናቱ ጥቅም ሲል አሳልፎ ከሰጠ ለግል ጥቅሙ ነው ማለት ነው። ነገ በዛ ቤት ላይ ምን አለ? ውርስ ጥቅም፣ የውርስ መብት ያገኛል ይሄ ግለሰብ። በስጦታ ያገኘችውን ግን አምጥታ ንብረቷ ላይ ከቀላቀለች ምን ሆነ? የጋራ ሀብት ሆነ። የፕሮግራማችን አጋር ስፖንሰር ዴምሲ ሪል ስቴት ነው። ዴምሲ ሪል ስቴት በለቡ መብራት ብዙዎችን የቤት ባለቤት ማድረጉ ይታወቃል። ሆኖም አሁን እድሉ ላመለጣችሁ ውድ ደንበኞች እንኳን ደስ አላችሁ እያለ አዲሱን ዲያስፖራ ቁጥር 3 ብሎኮቹን ለሽያጭ ማውጣቱን ሲገልጽ በታላቅ ደስታ ነው። ከባለ 1 መኝታ እስከ ባለ 4 መኝታ በተለያየ የዲዛይን አማራጭ በካሬ ከ78,000 ብር ጀምሮ በ8 በመቶ ቅድመ ክፍያ ከ60 በመቶ ከባንክ ብድር ጋር 20 ደንበኞች ብቻ ፈጥነው ይደውሉ። በ0920 203696 ወይንም በ0973 83 56 57 ላይ በመደወል ፈጥነው ይመዝገቡ። ትላንት በከፍተኛ ሁኔታ መነጋገሪያ የነበረው የጀግናዋ አትሌት ገለቴ ቡርቃ ጉዳይ እንደሆነ ይታወቃል። ገለቴ ቡርቃ ለፍቼ ደክሜ ያገኘሁትን በሽልማት ያፈራሁትን ሀብትና ንብረት ባለቤቴ ሸጠብኝ፣ ሕዝብ ይፍረደኝ ስትል በትላንትናው ዕለት ከፍተኛ የማህበራዊ ሚዲያው መነጋገሪያ እንደነበርና ጉዳዩ ከዛም አልፎ በዛሬው ዕለት የኢትዮጵያ አትሌቲክስ ፌዴሬሽን መግለጫ ሰጥቶበታል። በመግለጫውም እንግዲህ የፌዴሬሽን ፕሬዚዳንት አትሌት ስለሺ ስህን እንዲሁም ደግሞ ምክትል ፕሬዚዳንት የሆነችው መሰረት ደፋርም ሀሳባቸውን ሰጥተዋል። ፍትህ ሲሉም ጠይቀዋል። አትሌት ስለሺ ስህን ይህ በሴቶች ላይ የሚደርሰው ጥቃት ወንዶችም የዚህ ሰለባ እንደሆኑና ብዙ ችግሮች መኖራቸውን እንደሚያውቁ ለዚህም መፍትሄ ለማበጀት የተለያዩ ስራዎችን እየሰሩ ገልጸዋል። አትሌት መሰረት ደፋር በበኩላ አትሌት ገለቴ ቡርቃ ላለፉት ዓመታት በፍርድ ቤት የነበራትን ክርክር በቅርበት አውቃለሁ፣ ልፋትና ጥረቷንም እንደዚሁ አውቃለሁና ዛሬም እዚህ የተገኘሁት ፍትህ እንድታገኝና በደልን ለመቃወም ነው ስትል በመግለጫው ላይ ተናግራለች። እንግዲህ ከፍተኛ ትኩረት የተሰጠው ይህ ጉዳይ እልባት ላይ ይደርስ ይሆን ምንድን ነው የሚለውን በቀጣይ የምናይ ይሆናል። እንግዲህ አትሌት ገለቴ ስትናገር እንደተሰማው በተለይ በሰጠችው ውክልና መሰረት ነው ከ11 ቤቶቹ መካከል 10 የተሸጠባት እንዲሁም ደግሞ ከ5 መኪናዎቿ መካከል 4 እንደተሸጡና አሁን እየኖረችበት ያለው ቤት በፍርድ ቤት ጫፍ ላይ መድረሱንና ከዚህ በኋላ ጎዳና ልወጣ ነው የሚል ስጋትም እንደገጠማት መናገሯ ይታወሳል። በተለይ ከተሸጡ 10 ቤቶች መካከል አንደኛውን ወላጅናቱ ይኖሩበት ብዬ ያኖርኳቸው ያስገባኋቸው ቤትን ነው በሽያጭ ለእናቱ ያስተላለፈው ብላለች። ስለ ውክልናና እንዲሁም ደግሞ ለቅርብ ቤተሰብ በውክልና ስለሚሸጥ ቤት ከህግ አንጻር እንዴት ነው ብለን ከውክልና ጋር በተያያዘና እንዲሁም የገለቴን ጉዳይም አንስተን ከህግ ባለሙያና ጠበቃ አያሌው ቢታኔ ጋር መጠነኛ ቆይታ ልናደርግ ነው። በያላችሁበት ቆይታችሁን ከሸገር ኢንፎ ጋር እንድታደርጉ በአክብሮት ነው የምንጋብዘው። ለሸገር ኢንፎ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ በኮሪደር ልማቷ እያሸበረቀች ባለው በለቡ መብራት በ65395 ካሬ ላይ ባረፈው በዴምሲ ሪል ስቴት ውብ መንደር ውስጥ በውድ ደንበኞቻችን ጥያቄ መሰረት ግንባታቸው 50% በደረሰው ብሎኮቻችንና አዲሱ ዲያስፖራ ቁጥር 3 ላይ ለ20 ደንበኞች ብቻ በካሬ ከ78000 ብር ጀምሮ በ8% ቅድመ ክፍያ በ60% የባንክ ብድር አማራጭ ጋር እንዲሁም በዝቅተኛ የወለል አማራጭ ለተከታታይ 5 ቀናት ብቻ እየሸጥን እንገኛለን። ፈጥነው ይመዝገቡና ከ20ዎቹ አንዱ ይሁኑ። ለመመዝገብ ከታች ባለው ስልክ ላይ ይደውሉልን። መልካም እድል። ዴምሲ ሪል ስቴት፣ ደስታው እዚህ ይጀምራል። እንኳን ደህና መጣ። እንኳን ደህና ቆየሽ። እንዴት ነህ? ሁሉ ሰላም? እግዚአብሔር ይመስገን። የገለቴ ጉዳይ መነጋገሪያ ሆኗል። እንደ ህግ ባለሙያ ደግሞ በተለይ ውክልና እንደሆነ መጀመሪያም ንብረቷን ያሳጣት በህግ አግባብ
ብዙዎችም ሊረዷት እኛ ጥብቅና ልንቆምላት እንችላለን ብለው የተለያዩ ሀሳቦች ማህበራዊ ሚዲያው ላይ መነጋገሪያ ሆነዋል። ግን ደግሞ የሀገር ቀለም የሀገር መጠሪያ የሆኑ የኢትዮጵያን ባንዲራ በተለያዩ የአትሌቲክስ መድረኮች ላይ ከፍ አድርገው ያውለበለቡ አዝነው ተከፍተው አልቅሰው ማየት በጣም ያሳዝናል። እና ከህጉ አንጻር በተለይ ደግሞ በውክልና የሆነው ነገር ላይ እንግዲህ ባይዘወይ የአትሌት ገለቴ ቡርቃ ኬዝ የተደበቁ በየቤቱ የተደበቁ እውነታዎችን አሁን አደባባይ ላይ እሷ ወጣች እንጂ የብዙ ሰዎች የቤት ውስጥ ገመናቸው ነው። በተለይ ሚስት ከባል ጋር ባል ከሚስት ጋር ያላቸው በተለይ ከውክልና ጋር በተያያዘ ሊፈጠሩ የሚችሉ እናት በልጇ የተካደችበት ልጅ በእናቷ የተካደችበት ከዚህ ቀደም በዚህ በኛ ፕሮግራም ላይ በተደጋጋሚ የሰራናቸው ነገሮች ናቸው እና ግን ሰው በተለይ ኢንተርቴይንመንቱ ላይ ብቻ ትኩረት እያደረገ በተለይ እንደዚህ አይነት ቁም ነገር ያላቸው ነገሮች ላይ በዋነኛነት ለመማር እየተማረ ከአንዱ ስህተት እየተማረ ራሱን መጠበቅ ሲችል እንግዲህ ማህበራዊ ሚዲያዎቻችን ለበጎ ነገር ማዋልም በአግባቡ መጠቀምን አለመቻል ይዞ የሚመጣ ውጤት ነው። ይሄ ብቻ አይደለም። የገለቴ ቡርቃ ታሪክ ባይዘወይ የብዙ አርቲስቶች፣ የብዙ አትሌቶች፣ የብዙ ባለሀብቶች፣ የብዙ ግለሰቦች ጭምቅ ውጤት ነው። አሁንም ተደብቆ ያለ በጣም ይሄ ሁነት ራሳቸውን መልሰው እንዲመለከቱና እንዲፈትሹ የሚያደርግ ነውና እንግዲህ በታሪኳ ላይ በሰማነውና በዝርዝር እንደገለጸችልን ምንም እንኳን ጉዳዩ በፍርድ ቤት ላይ የተያዘና ማጠቃለያ የተሰጠው ቢሆንም በዚህ ጉዳይ ማጠቃለያ የተሰጠው ወይም የመጨረሻ ዳኝነት የተሰጠው ጉዳይ ላይ ባይዘው ሙያዊ ትንተና ወይም ሀሳብ መስጠት ይቻላል። በፍርድ ሂደት ላይ ያለን ጉዳይ ነው ሙያዊ ትንተና መስጠት የማይቻለው። ምክንያቱም ፍርድ ቤቶችን ባያዝ ያደርጋል ወይም አድሏዊ የሆነ እይታ እንዲኖራቸው ምልከታ እንዲኖራቸው ያደርጋል ተብሎ ግምት ስለሚወሰድ በዛ ይቻላል። አሁንም ቢሆን እሷ አትሌት ገለቴ ቡርቃ በሰጠችው ኢንተርቪው ላይ መሰረት አድርገን ነው እንግዲህ ባለቤቷም ወጥቶ የራሱን ሀሳብ ይሰጣል ብለን ተስፋ እናደርጋለን። እንግዲህ የእነዚህ ነገሮች ጭምቅ ውጤት ምንድን ነው ብለን ስንመለከት ማጠንጠኛው ምንድን ነው? ውክልና ነው። ስለዚህ ውክልና በጣም የምታሳዝን ነች እህታችን። ምክንያቱም ኢቭን አማርኛን እንኳን የለመድኩትና ያወቅኩት አዲስ አበባ መጥቼ ነው አለች። ስለዚህ ውክልናውን ራሱ ስትሰጥ በሰጠችበት ጊዜ ምን ይዘት ያለው ውክልና እንደሰጠች አታውቅም ማለት ነው። መጽሐፍም ሆነ መናገር በቅርብ ነው ያወቅኩት፣ እዚህ መጥቼ ነው የለመድኩት ነው እያለች ያለችውና ስለዚህ ከዚህ ይነሳል የምንሰጠው ውክልና በአግባቡ አንብበንና ተረድተን አምነን መሆኑን ማረጋገጥ መቻል አለብን። ስለዚህ ምንድነው ሲጀመር ውክልና ማለት ምንድነው የሚለውን ነገር መመልከቱ ተገቢ ነው ብዬ አስባለሁ። እንግዲህ ሪሄርስ እናድርገው እንመለስ። ከዚህ ቀደም ይሰጣል ብዙ አንስተነዋል፣ ግን ደግሞ ቢሆንም ግን እናውራ። ውክልና ማለት በፍትሐብሔር ሕጋችን አንቀጽ 2099 ላይ ውክልና ማለት ይላል። ውክልና ማለት ተወካይ የተባለ አንድ ሰው ወካይ ለተባለ ሰው እንደራሴ ሆኖ አንድ ወይም ብዙ ህጋዊ ስራዎች በወካዩ ስም ለማከናወን ግዴታ የሚገባበት ውል ማለት ነው። ውክልና ውል ነው በባህሪው። እንደማን ሆኖ እንደ ወካዩ ሆኖ እንደራሴ ሆነ ይሄንን ስራ ነው። ስለዚህ የውክልና አይነቶች ሁለት አይነቶች ነው። የቤተሰቡ ቅርበት ደግሞ እምነቱንም ያጠናክረዋል። ሲጀመር ውክልና የምትሰጪው ለምታምኚው ሰው ነው። እምነት ላለሽና ለምትቀርቢው ሰው እንጂ ውክልና ዝም ብሎ የማይሰጥ። ለምን እንደኔ ሆነ ፍለጥ ቁረጥ እያልኩኝ ነው ማለት ነው። ስለዚህ የሚከውናቸው ያ ሰው የሚከውናቸው ክዋኔዎች በሙሉ ስለራሱ ሆኖ አይደለም። ተወካዩ ስለራሱ ሆኖ ሳይሆን ስለወካዩ ሆኖ ነው የሚሰራው። ቤትም ቢገዛ ቢሸጥ ቢለውጥ ቢያስተዳድር ገንዘብ ገቢ ወጪ ቢያደርግ አካውንት ቢከፍት ስለሱ ሆኖ አይደለም፣ ስለተወካዩ ሆኖ አይደለም። ስለሱማ ራሱ አለ። ነገር ግን ስለወካዩ ሆኖ ነው። እንደራሴ ነው። ልብ በሉ። እንደራሴ ማለት ለምሳሌ የህዝብ ተወካዮች ምክር ቤት ምንድነው የሚባለው? እንደራሴ ምክር ቤት ነው የሚባለው። ስለዚህ ህዝቡን ወክሎ ስለ ህዝቡ ልሳን ሊሆን ነው የገባው ማለት ነው። ከዚህ አንፃር ምንድነው እንግዲህ ለዚህ ሁሉ ክርክር ምክንያት የሆነው የፍቺ አቤቱታ ቀረበ። ከዛ የንብረት ክርክር ላይ ሲመጣ ነው እንግዲህ ሙሉ በሙሉ ተሽጧል። ከዛ ላይ የግል ነው የጋራ ነው የሚባሉ ንብረቶች የመጡት ማለት ነው። ምንድነው ያነሳችው መሲ ታስታውሽ እንደሆነ በኢንተርቪው ላይ እኔ የተለያዩ ዓለም አቀፍ ሩጫዎች ላይ ሄጄ ኢንዶርም ሆነ አውትዶር ላይ ሩጭ ያገኘኋቸው ገንዘቦች የተሰጡኝ ስጦታዎችን የጋራ ናቸው ተብሎ ተወሰነብኝ ነው አይደል ያለችው።
ስለዚህ በጋብቻ ውስጥ አሁን ደግሞ ይሄ ወደ ምን እንመጣለን? በጋብቻ ውስጥ ስለሚፈራ ንብረትና የግልና የጋራ ሀብት ተብሎ ስለሚነሳ ወደኋላ ሄዳችሁ ከዚህ ቀደም ያወራናቸውን ላይቭ ላይ ቁጭ ብለን የተነጋገርናቸው ነጥቦች አሉ። እዚህ ላይ እንግዲህ በሰጠችው እህታችን አትሌት ገለቴ በሰጠችው ውክልና ምክንያት እምነቷን ታጣለች ማለት ነው፣ ተሸውዳለች የሚለው ነው። የጥቅም ግጭትን በሚያሳይ መልኩ እንግዲህ ከሰይፉ ጋር በነበራት ቆይታ በግልጽ ባብራራቸው ገርጂ አካባቢ ያለን ቤት ገርጂ አካባቢ እሷ የምትኖርበት ነው። ግን አንድ ቤት እናቱ እንዲኖሩበት የሰጠችው ቤት ሁሉንም ዕቃ ብርጭቆ ሳይቀር አሟልቼ የተሻለ እንዲኖሩ የኔም እናት ናቸው በሚል አድርጌ እሱ ግን ለእናቱ ሸጠ። ይሄ በግልጽ የጥቅም ግጭት ያመጣል ብዬ አስባለሁና ይሄ በህግ ላይ አይታይም ወይ? አሁን ሁሉም በቃ ሸጦታል፣ በሰጠሹ ውክልና መሰረት ቀልጠሻል ተብሎ ይታለፋል? አይቻልም። እንግዲህ እኔ ሙያዊ ሐሳብ ነው የምሰጠው። የእሷ ጠበቃ ምን ያህል ስቴፕ ሄዷል አልሄደም የሚለውን ዝርዝርም የማወቅም ግዴታም የለብኝም። ነገር ግን መሄድ የነበረበት ጉዳዩ ልክ ለምሳሌ ያህል እሷ እግድ ለማሳገድ በክርክሩ ሂደት ላይ እግድ ለማሳገድ እንቅስቃሴ ባደረኩበት ቅጽበት ነው ንብረቶቹ በሙሉ ወደ ሶስተኛ ወገን እንደዞሩ ያወቅኩት ብላለች። እዚህ ላይ ነው እንግዲህ ጥንቃቄ መደረግ የነበረበት። ወዲያውኑ እንዲህ አይነት ክርክር ሲኖር ወዲያውኑ ምንድነው ማድረግ ያለባት? ውክልናውን አንስታ ከሌሎች ጋር የተገባው የሽያጭ ውል ስምምነት እንዲፈርስ አቤቱታ ማቅረብ ነበረባት ማለት ነው። ምን አይነት ስቴፕ አሁንም ቢሆን እንደዚህ አይነት ወጥ ተመሳሳይ የሆነ ታሪክ ያላችሁ ሰዎች ማድረግ ያለባችሁ መሰረታዊ ጉዳይ ምንድነው? እንደተሸጠ ያወቃችሁ እንደሆነ ሳታውቁ የተሸጠበትም ገንዘብ እናንተ ጋር እንዳልገባ ወደ እናንተ ኪስ እንዳልገባ የተረዳችሁ እንደሆነ ያለምንም ቅድመ ሁኔታ ማድረግ ያለባችሁ የሽያጭ ውል ስምምነቱ ይፍረስ። ውክልናውን ታነሱና ያለ አግባብ የተሸጠ ነው። ስለዚህ የውክልና ስምምነቱ የሽያጭ ውል ስምምነቱ ሊፈርስ ይገባል ብሎ የውል መፍረስ አቤቱታ ነው መቅረብ መቻል ያለበት። ሁለተኛው ውሉ ሊፈርስ የሚችልባቸው በቂ ምክንያቶች ውስጥ አንዱ ለምሳሌ ያህል ለእናቱ አሳልፎ መስጠቱ ግልጽ የሆነ የጥቅም ግጭት ነው ማለት ባይ ዘ ወይ። በዚህ አንጻር አንድ ተወካይ ግዴታዎቹ ምንድናቸው የሚለውን ነገር በዚህ አጋጣሚ እንመልከት። አንድ ተወካይ የወካዩን ውክልና ከወሰደ በኋላ ሊያደርግ የሚገባቸው ወይም ደግሞ ግዴታዎች ናቸው ተብሎ ከሚታሰቡ ነገሮች አንደኛው ጥብቅ የሆነ ቅልቦና ነው። ጉድ ፌዝ የምንለው ማለት ነው። ምን ይላል ህጉ? ተወካዩ ከወካዩ ጋር በሚያስተሳስረው ግንኙነት ውስጥ ጥብቅ የሆነ ቅልቦና ሊኖረው ይገባል። የውክልናውን ስልጣን የሚያስቀሩትን ምክንያቶች ወይም የቃላቸውን አነጋገር ማሻሻል አስፈላጊ የሚሆኑበትን ምክንያት ለወካዩ ሐሳብ ማቅረብና ማስታወቅ አለበት ይልና በዋነኛነት ምን ይላል? ተወካዩ ከወካዩ ጋር በሚያስተሳስረው ግንኙነት ውስጥ ጥብቅ የሆነ ቅልቦና ሊኖረው ይገባል። ስለዚህ ቅልቦና አለ ወይስ አልነበረውም ነው እዚህ ጥያቄ ላይ። ስለዚህ ባለቤቷ ይሄንን ንብረት ለእናቱ ሲሸጥ በቅልቦና ነው የሸጠው ወይስ በክፉ ሐሳብ ተነሳስቶ ነው? እናቱስ ይሄንን ንብረት ለመግዛት የሚያስችላት የገንዘብ አቅም ነበራት ወይስ አልነበራትም? በጣም ሲሪየስሊ መታየት ያለበት ነው። ከዚያስ ውጪ የሚስቱን ንብረት የጋራን ንብረት እንዴት አድርጎ ለእናቱ ሊሸጥ ቻለ? ስለዚህ የሆነ ነገር ለማሸሽ እየሞከረ ነው የሚለውንም ነገር በቀላሉ ማየት ይቻላል ማለት ነው። አሁን ይሄንን እንግዲህ ባለማወቅ እሷ ለውድድርን በወጣችበት በተለያየ ምክንያት መተማመኑም ስለነበረ በውክልና ያንን አድርጓል። ስታውቅ ድንጋጤዋን የት ጋር ነው ያለሁት የሚለው ጭንቃቷን ግራ መጋባቷን እንግዲህ በጣም ከተረጋጋች በኋላ ነው እያንዳንዱ እንዲህ የተፈጠረው ብላ ማብራራት የቻለችውና በዛ መካከል ውስጥ ያለንም አሁን በተለይ ከኢትዮጵያ ውጪ ሆነው ሀገር ውስጥ ያሉ ንብረቶቻቸውን እንዲያስተዳድሩ ውክልና የሰጡ የተለያዩ የገጠማቸውን ነገር እንሰማለን። ሁሉም እንደዛ ነው እያለን አይደለም፣ ግን ከዚህ ጋር አያይዘን ለሌሎችም ማስተዋል ያለባቸው ማየት ለማስቆም ስር ሳይሰድ ለማስቆም ምልክቶች ሊሆኑ የሚችሉ ነገሮች ምንድናቸው? በኮሪደር ልማቷ እያሸበረቀች ባለው በለቡ መብራት በ65395 ካሬ ላይ ባረፈው በዴምሲ ሪል ስቴት ውብ መንደር ውስጥ በውድ ደንበኞቻችን ጥያቄ መሰረት ግንባታቸው 50% በደረሰው ብሎኮቻችንና አዲሱ ዲያስፖራ ቁጥር 3 ላይ ለ20 ደንበኞች ብቻ በካሬ ከ78000 ብር ጀምሮ በ8% ቅድመ ክፍያ በ60% የባንክ ብድር አማራጭ ጋር እንዲሁም በዝቅተኛ የወለል አማራጭ ለተከታታይ 5 ቀናት ብቻ እየሸጥን እንገኛለን።
ፈጥነው ይመዝገቡና ከ20ዎቹ አንዱ ይሁኑ። ለመመዝገብ ከታች ባለው ስልክ ላይ ይደውሉልን። መልካም ዕድል። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። እነዚህ ላይ በተለይ እኔ አሁንም ደጋግመን ማውራት ይሆናልና ምንድነው የምንሰጠውን ውክልና ጠንቅቀን እንወቅ ነው። ለምሳሌ ቤት ግዛልኝ ከሆነ መሸጥ ስትፈልግ የመሸጥ ውክልናውን የምትሰጠው ውክልና ላይ ስለመሸጥ አታስገባ። ምክንያቱም ለመሸጥ አላሰብክም። ለመሸጥ ካሰብክ ግን አሳወቅ። ሁለተኛ ምንም አይነት ድርጊት ከመፈጸሙ በፊት ለምሳሌ ከዚህን ያህል ገንዘብ በላይ ወጪ የሚያደርግ ከሆነ እያሳወቀኝ እንዲፈጽም፣ መሸጥም መለወጥም ከሆነ እኔን ሲያሳውቅና በሽያጭ ሂደት ላይ ሲስማማ ምን ማድረግ እንዲችል መሸጥ እንዲችል፣ መግዛት እንዲችል፣ ገንዘብ ገቢና ወጪ ማድረግ እንዲችል እያደረገ በልዩ ሁኔታ በዝርዝር የውክልና ሰነዱ ላይ እንዲካተት አድርጎ ችግሩን መቅረፍ ይችላል። ምክንያቱም ውል ነው፣ ውክልና ውል ነው ብለን ስላለን ማለት ነው። መሲ ባይዘው ከዚህ አንፃር አንድ ነገር ከግዴታዎች ውስጥ መካከል አንዱን ነገር ልጥቀስልሽ። አስፈላጊ ትጋት በሚለው ላይ ተወካዩ በውክልና ስራው ላይ በሚገኝባቸው ጊዜዎች ሁሉ በውክልናው የተሰጠውን አደራ አንድ መልካም የቤተሰብ አባት ቤተሰቡን ለመጠበቅ እንደሚያደርገው ሁሉ በትጋትና በጥንቃቄ መጠበቅ አለበት ይላል። ወኪል የግድ ባል ወይም ምናምን መሆን ብቻ አይጠበቅበትም። የትኛውም ወኪል ምን መሆን መቻል አለበት? እንደ አንድን ቤተሰብ እንደሚመራ አባት አደራን እንደሚጠብቅ በአግባቡ መወጣት አለበት ይላል። በኃላፊነት የሚጠየቀው በማታለል በሰራው ብቻ ሳይሆን በስራው አመራር በሚያደርጋቸው ጥፋቶችም ጭምር ነው ይላል። ስላታለለ ብቻ አይደለም ምን የሚሆነው ተጠያቂ የሚሆነው። አታሎኛል ስለተባለ ብቻ በማታለሉ ብቻ አይደለም ተጠያቂ የሚሆነው። ከሱ የሚጠበቅበትን የሥራ አመራር ብቃት በአግባቡ ባለመወጣቱ ምክንያት ለሚመጣ ኃላፊነት ጭምር ተጠያቂነት አለበት ያ አካል። ስለዚህ አታሎኛል ባለው ብቻ እሱ የማታለልና ማጭበርበር ወንጀል በጣም በጥልቀት ይሄዳል። ምክንያቱም የተሰጠውን ውክልና በአግባቡ ለታለመለት ዓላማ ከማዋል ውጪ ሆነ ብሎና አስቦ ተዘጋጅቶበት ሶስተኛ ወገንን ወይም ደግሞ ወካዩን ሶስተኛ ወገንን ለመጥቀም ወካዩን ደግሞ ለመጉዳት አስቦ የፈጸመው መሆኑ ሲረጋገጥ በማታለልና ማጭበርበር ወንጀል መጠየቁ እንዳለ ሆኖ ማለት ነው። በዚህ ጉዳይ ላይ ሰበርም ውሳኔ ሰጥቶበታል። ግልጽ የሆነ የማያጠራጥር የማያዳግም ውሳኔ የሰጠበት ጉዳይ ነው። ስለዚህ ምንድነው ኢቭን በማታለል በሰራው ስራ ብቻ ሳይሆን የሚጠየቀው በስራው አመራር በሚያደርጋቸው ጥፋቶችም ጭምር ነው። ስለዚህ ግልጽ ጥፋቶች ናቸው። ይሄንን የተሸጡ ቤቶች ገንዘብ የት ገባ? ለሷ ውሏል። ይርጋ ያግደዋል፣ የጊዜ ገደብ ያግደዋል። ውክልና ባወቀች ጊዜ ብሎ ስለሆነ ይርጋ ያግደዋል። ነገር ግን ይርጋውን ለማቋረጥ ከፈለገች ወዴት ታመጣዋለች? ወደ ወንጀል ክስ መምጣት አለበት። ስለዚህ የወንጀል ክስ አቤቱታ ከተጠየቀበትና የወንጀል አቤቱታው ከሄደበት ጊዜ ጀምሮ ነው ምን የሚሆነው? ይርጋው ይቋረጣል። ስለዚህ ይርጋው ስለሚያቋረጥ በዚያ መሰረት ማከናወን ትችላለች። ሁለተኛ ደግሞ በክርክር ሂደት ነው ጉዳዩን ያወቅኩት፣ ይሄኛውም አብሮ እየታየ ስለሆነ ከዚያ አንጻር ነው ብላም ጥሩ መከራከሪያዎች መቅረብ ይችላሉ። እንግዲህ አሁን የተያዘ ጉዳይ ያለ እንደሆነ በዝርዝር በሱ ጉዳይ ላይ መግባት ስለማይጠበቅብኝ በዚሁ አግባብ እንሄድ። ግን አንድ ጉዳይ ደግሞ ልጨምርልሽ መሲ፣ ስላፈጻጸም ተወካዩ ስራውን የሚፈጽመው በተለይ በደንብ እዚህ ጋር ይስማ ማናቸውም ነገር አንቀጽ 2209 ላይ ስላፈጻጸሙ ሲያወራ ምን ይላል? ተወካዩ ስራውን የሚፈጽመው በተለይ ለተወካዩ ጥቅም ሊሰጥ በሚችልበት መንገድ ብቻ ነው ይላል። ለማን? ለወካዩ ብቻ። ተወካዩ ስራውን የሚፈጽመው በተለይ ለወካዩ ጥቅም ሊሰጥ በሚችልበት መንገድ ብቻ ነው። ስለዚህም በወኪልነቱ ምክንያት በሚሰራው ስራ ወካዩ ሳያውቅ አንዳችም ጥቅም ለግሉ መውሰድ አይችልም ይላል። ስለዚህ ለእናቱ ጥቅም ሲል አሳልፎ ከሰጠ ለግል ጥቅሙ ነው ማለት ነው። ነገ በዛ ቤት ላይ ምን አለ? ውርስ ጥቅም፣ የውርስ መብት ያገኛል ይሄ ግለሰብ። የውርስ መብት የሚያገኝ ከሆነ ለግል ጥቅሙ ሲል ነው። ስለዚህ ወካዩ አላወቅኩም ብላ በዚህ ላይ ግልጽ የሆነ ክርክር አቅርባ መርታት ትችላለች። በጣም ቀላል ነው። ባይዘው ያን ያህል ውስብስብም ኬዝ አይደለም። ፍርድ ቤቶች የተሳሳተም ነገርን አይተው የወሰኑ እንደሆነ ፍርድ ቤቶችን በደንብ አድርጎ ማሸት ይቻላል። ግልጽ ናቸው። አሁን በሷ በመሰጠን መረጃ መሰረት ከሆነ ከ11 ቤት ውስጥ 10 ቤት ተሸጠ። ኦኬ፣ ፍርድ ቤቶች እኮ ግምት መውሰድ አለባቸው። ተበዳይ የህግ አንቀጽ መጥቀስም አይጠበቅባትም። የህግ አንቀጾችን ጠቅሶ
በትክክል መብትና ጥቅምን ጎርቷል ተብሎ ለማሰብ ፍርድ ቤቶች ናቸው አንቀጽ እየጠቀሱ ፍትህና ርትዕን ማስፈን መቻል ያለባቸው። ስለዚህ ጠበቃዋ ወይም ደግሞ የግል ተበዳይ እነዚህን ጉዳዮች በዝርዝር ማንሳት አይጠበቅባትም። ስለዚህ በጥንቃቄ ፍርድ ቤቶች እንደዚህ አይነት ጉዳዮችን ተመልክተው ተገቢ ዳኝነት ሊሰጡ ይገባል ብዬ አስባለሁ። ተወካዩ በውክልናው ምክንያት ያገኛቸውን መረጃዎች የወካዩን ጥቅም በሚጎዳ ሁኔታ ሊሰራባቸው አይችልም በሚል በግልጽ ተቀምጧል መሲ። ስለዚህ እነዚህን ተላልፈው የተፈጸመ ድርጊት ያለ እንደሆነ ያለምንም ቅድመ ሁኔታ አትሌት ገለቴ መብትና ጥቅሟን ያጣችበትና ፍትህና ርትዕን ጉዳት የደረሰበት መሆኑን በተጨባጭ ማሳየት እንችላለን። ስለዚህ ህጉ በግልጽ እነዚህ ነገሮች አስቀምጧል። በንብረት ክርክር ላይ ደግሞ በሚስትና ባል የንብረት ክርክርም ላይ ደግሞ ለምሳሌ እሷ ምንድነው የምትለው? በሽልማት በስጦታ ያገኘሁት ማለት ነው የምትለው። ስለዚህ በስጦታ ያገኘችውን ግን አምጥታ ንብረቷ ላይ ከቀላቀለች ምን ሆነ? የጋራ ሀብት ሆነ። ማድረግ የነበረባት እንዲህ አይነት ጉዳዮች ሲኖሩ ማድረግ የነበረባት ከዚህ ቀደም በቤተሰብ ህጉ ላይ እንደተነጋገር ነው በግል ሀብት የመጣ ንብረት ከመቀላቀሉ በፊት የግል ይባልልኝ ብላ ፍርድ ቤት ላይ ማስረዳት መቻል አለባት። እነዚህ ክርክሮች ናቸው ሜቢ ድንገት እሷን ዋጋ ሊያስከፍላት የሚችለው ማለት ነው። እንግዲህ የእሷ ጉዳይ የሌሎችም በውስጥ የታፈኑ እውነቶች እንዳሉ ማሳያ ነው እየተባለ ነው። በእርግጥ በቅርብ የኔ በሚሉት ጉዳት የደረሰባቸው በምስራቅ አፍሪካ የሚገኙ አትሌቶችም በጣም ብዙ ጉዳት የደረሰባቸው ህይወታቸው የጠፋ ጭምር ብዙ እንዳሉ ይነገራልና የአትሌቲክስ ባለሙያዎችን አትሌቶችን ሊጠብቅ የሚችል ተቋም ያስፈልጋልም እየተባለ ነው። ደራርቱ ቱሉን ማንሳት እንችላለን። እንግዲህ ከ10-20 ዓመት በፊት የሆነባትንና ግን ደግሞ የሀገሪቱ ጠቅላይ ሚኒስትር ጣልቃ ገብተው ፍትህ ያገኘችበትን ነገር እናስታውሳለን። እንግዲህ ገፍቶ ስለመጣ ይሆናል አሁን ገለቴም እያለች ያለችው በቃ በአደባባይ የወጣሁት የኢትዮጵያ ህዝብ እንዲያውቅልኝ ነው፣ ጠቅላይ ሚኒስትሩ በዚህ ላይ ትኩረት እንዲሰጡት ነው ብላለች። እንግዲህ ከሁሉም ነገር በቃ ጉዳቴን ልፋቴን መፍትሄ የሚሰጠኝ አካል እፈልጋለሁ ብላ ነው የመጣችው። እጅግ ለፍታ ደክማ ነውና እንደው ፍርድ ቤትስ እንዲህ በተለየ ለሀገር ውለታ የዋሉ ተብሎ የሚታይበት ነገር አለ። ከዚህ ጋር በተያያዘ መስያው ፍትህ ሀብታም፣ ደሃ፣ ታዋቂ፣ መናጢ ብሎ አይለይም። ስለዚህ እሷ ታዋቂ ስለሆነች ወይም ደግሞ አርቲስቶች ወይም የሀገር መሪ ስለሆኑ ከሌሎች በተለየ ሁኔታ መብትና ጥቅማቸው ይጠበቅ የሚል የህግ ስርዓትም የለም። ይሄ የእኩልነት መርህን ምን ያደርጋል? ይጥሳል። ከዚያ በፊት ግን ህግን አለማወቅ ከጥፋተኝነት ነፃ በጣም በቃ ተጠያቂ ልትሆንበት ነው። አውቀሽ ንብረትሽን አስተዳድሪን የተባለችው ለማወቅ የራስሽን አትሊስት ትንሽ ጥረት ብታደርግ ኖሮ እኮ እንዳህን ነገር ውስጥ ማትገባም። ያው እምነት ያው ባል ሲሆን ትዳር ሲሆን እምነት የምትዩን ከልብም በላይ ሁሉ ነገርሽን አይደል አሳልፈሽ የምትሰጪው ያ ምክንያት ሆኖ ዋጋ አስከፈላት። ግን ምንድነው ሁሉም ሰው ግን አትሊስት ውክልና ከመስጠቱ በፊት ውክልና ምንድነው የሚለውን ከባለሙያ ገንድ የህግ ባለሙያም ሄዶ አማክሮ ለእንዲህ አይነት ዓላማ እንዲህ አይነት ውክልና ልሰጥ ነበረ ምን ጉዳትና ምን ጥቅም አለው የሚለውን ነገር መመልከት መቻል አለበት። የግል ጠበቃ ብዙ አልተለመደም እኛ ሀገር፣ እንደ ቅንጦትም ይታያል። እንደው ድርጅቶች የራሳቸው የህግ አማካሪ ይኖራቸዋል። ግን በግለሰብ ደረጃ ሀብቴን፣ ንብረቴን፣ ማንኛውንም ጉዳዮችን በህግ መልኩ መስመር የሚያስይዝልኝ የሚከታተልልኝ ብሎ እንግዲህ ካለ አላቅም ባለሙያ ስለሆንክ ገለቴ ላይ አሁን ብዙዎች እያነሱ ያሉት የግል ጠበቃ ቢኖራት ኖሮ እዚህ ነገር ውስጥ አትገባም የሚል ነገር አለ። ስለ ግል ጠበቃ ምን ትላለህ? ባይዘው ያው የግል ጠበቃን በተመለከተ ያው እኔ እሰራበታለሁኝ በዚህ አጋጣሚ። ምክንያቱም ኢትዮጵያ ውስጥ እንደውም በጥቂት በሚባሉ ሰዎች መካከል ነን ብለን እናስባለን። የተረዳና ያወቀ የጠበቃን ጥቅም ያወቀ የተረዳ የፋሚሊ ሎየር የምንለው ማለት ነው። ስለዚህ የቤተሰብ ጠበቃ። ስለዚህ ኦኬ ቆይ እንደዚህ አይነት ነገር ከማድረጋችን በፊት ጠበቃ እያለውን ላማክር፣ ሚስትም ትላለች ባለም ይላል፣ ልጆችም የተለያዩ ውል ሲገቡ ሌሎች አገልግሎቶችን ሲያገኙ ከሳምበዲ ጋር ግንኙነት ሲጀምሩ ቆይ እስቲ ጠበቃችንን ላማክር ሲሉ አንዳንዱ እንደዚህ ሲሉ ይስቁባቸዋል። እንዴ ደግሞ እኛ ላይ ጉራ ትነዛብናለህ ይላሉ። ግን በጣም በብዙ መልኩ ታድገናቸዋል።
ሌሎች ከሚያደርጉት ከሚደርስባቸው የኛ በጣም በሚገርም ሁኔታ እንደዚህ አይነት ፋሚሊዎችን ለመታደግ የሚያስችል ሰፊ ስራዎችን ተሰርቷል። ስለዚህ የግል ጠበቃ ብቻ አይደለም፣ የግል ሐኪም ኢኮኖሚካሊ ጠንካራ ስትሆኚ 3 መሰረታዊ የሆኑ አካላት ያስፈልጉሻል። የግል ሐኪም፣ የግል ጠበቃ እና ደግሞ የግል የፋይናንስ አማካሪ ያስፈልግሻል። እነዚህ 3ቱ በጣም መሰረታዊ ናቸው። በየትኛውም ዓለም ስትሄጂ አቅም ያለው አካል እነዚህ 3ቱን ሳይዝ አይንቀሳቀስም። ጠበቃ በመካከላቸው ሊኖር ስለሚችል አለመግባባት፣ በተጨማሪም ከሶስተኛ ወገን ጋር ስለሚያደርጉት ውል፣ ውክልና፣ ሽያጭ ዋትኤቨር ነገሮችን ጠበቃ ያማክራል። የግል ሕክምናን በተመለከተ ስትሄጂ ጀነራል ቼክአፕ እያደረገ የሚያስፈልግሽን ነገር ጋይድ እያደረገ እየሰጠሽ በየዕለቱ ክትትል እያደረገ በዚያ ልክ ይሄድልሻል። የፋይናንስን በተመለከተ የግል ገንዘብሽንና የንግድ ገንዘብሽን እየለየ በአግባቡ የሚያስተዳድርልሽ፣ በተጨማሪም ደግሞ ከገቢዎች ጋር ሊመጣ ከሚችለው ተጠያቂነት ነገም የህግ ኃላፊነት ቢመጣ ይሄውና ብሎ ልዩ መዝገቦችን ይዞ የሚያስተዳድርልሽ አካል ማለት ነው። እነዚህ 3ቱ አካላት በጣም ወሳኝ ናቸው። በተለይም ደግሞ ጠበቃ አሁን ላይ በተለይ ለኛ ሀገር እንደ ኢትዮጵያ ላሉ ሀገራት ከሁሉም ጠበቃ ደግሞ በጣም ወሳኝ ነው። በጣም የሚያስፈልግበት ጊዜ ላይ ነው እያየን ያለ ነው። በተለይ ከገቢዎች ጋር እያየን ያለነው ነገር በጣም ውስብስብ ነው፣ እየተወሳሰበ መጥቷል። ከዚያም በተጨማሪ የሽያጭ ውሎች ይኖራሉ፣ ሌሎች ነገሮች ይኖራሉ እና ብዙ ዋጋ እያስከፈለ ይመጣል። ስለዚህ ጠበቃ በጣም ወሳኝ፣ በጣም አስፈላጊ የህይወታችሁ አንድ አካል አድርጎ መያዝ መቻል ያለበት ነው መሰለኝ። ስለዚህ ያው አለን ያንቺ እንዳለን ያው እኔ ጠበቃ አለኝ ብዬ በየትኛውም ጉዳይ ላይ ቀደም ብዬ ስለማማክር አንዳንዴ ከወደኩም በኋላ ስለማማክር ግን አሁን ገለቴን መነሻ ብናደርግም ይሄ ለብዙዎች የሚሆን ነው። በተደጋጋሚ በዚህ በህግ ጉዳይ ቆይታ በመናደርግበት በተለይ ውክልናን 2-3 ጋብቻና የቤተሰብ ውክልናንም ጭምር ተመልካቾች ሁሉ በቀጥታ ስርጭት እየደወሉ የሚፈልጉትን እንዲጠይቁና መፍትሄ ሊሆን የሚችል ወይም ደግሞ ስለ ህግ ማወቅ ያለባቸውን ነገሮችን የፕሮግራም ሽፋን ሰጥተናል። ግን በቂ ነው እያልን አይደለም ካለው ተደራሽነት አንጻር። ሰሞንኛ ጉዳዩ የገለቴ ጉዳይ ነው። አስደንጋጭ ነው። እንዴት ሊሆን ይችላል ነው ስላልሰማ ነው። ግን ደግሞ የሷ ከወጣ በኋላ የዚህ ነገር ተጠቂ የሆኑ ብዙ ሰዎች አሉ የሚለውንም ነገር እያየን ነውና ምንድነው መፍትሄው? አሁን በዛ ጉዳይ ላይ እንዲህ ሊሆን ይችላል፣ እንዲህ ነው፣ በዚህ መልኩ ልትረታ ትችላለች ወይም ይሄ ጉዳይ ተመልሶ ሊታይላት ይችላል እንላለን። ገለቴን በተመለከተ ሌሎች ይህንን ነገር ሲሰሙ ስጋት የገባቸው እኔስ ነገ እንዲህ ቢመጣብኝ ብለው ያሉ ምናልባት ውክልናቸውን መፈተሽ ይኖርባቸዋል። አይተው እንዴት ነው የሚለውን ወደኋላ ተመልሰው መንገዳቸውን ማስተካከል ይኖርባቸዋል። እንግዲህ ውክልና ለምትተማመኙ ሰው ነው የምትሰጪው ብለናል። መጀመሪያ ቅርብ ለሆነ ሰው ነው ልትሰጪው የምትችይው እንደ ቅርብ ላልሆነ ሰው ውክልና አትሰጪው። ስለዚህ ለራቀ ሰው የምትሰጪው ውክልና ማክሲመም ያስተዳደር ውክልና። ልዩ ውክልና ስትሰጪ በጣም ጥንቃቄ መስጠት ማድረግ አለብሽ። ምክንያቱም መሸጥ መለወጥን፣ ማፍረስን፣ ማውደምንም ጭምር ነው የምትሰጪው ልዩ ውክልና ስትሰጪ። አስተዳደራዊ ውክልና ምንም የሚጎዳሽ ነገር የለም። ቤቴን አከራይልኝ፣ ከዛ ላይ ገንዘብ ሰብስብልኝ፣ ገቢ አድርግልኝ ምናምን ነገሮች ናቸው። ከዛ ላይ የግንባታ ፈቃድ አውጣልኝ፣ የልደት ሰርተፊኬቴን አውጣልኝ፣ እንዲህ ነገር አድርግልኝ፣ መንግስት መስሪያ ቤት ላይ ሄደህ እንዲህ አድርግልኝ፣ ጠበቃ ቀጠረልኝ፣ አንሳልኝ ነገሮች ናቸው። የተለየ ነገር የለውም አስተዳደር። ግን ልዩ ውክልና በምንሰጥበት ጊዜ አንድ ማድረግ ያለብን በሰጠነው ውክልና መሰረት ስራዎችን እየሰራ ነው ወይስ አይደለም የሚለውን ቼክ አድርጉ። የመጀመሪያ ማድረግ ያለባችሁ በውክልናው መሰረት የመጀመሪያው ነገር ያለው አሁንም ደጋግሜ ለምሳሌ አንዴ ውክልና ሰጡ ምን እየተሰራ እንደሆነ እንኳን አያውቁም። ስለዚህ እንደዚህ አይነት ጥርጣሬ ካለ ንብረቶችን ይሄንን ነገር አስተዳደር ብዬ ነበረ፣ ስለዚህ ሪፖርት በየጊዜው አቅርብልኝ ብሎ መጠየቅ ይቻላል። ሪፖርት እንዲያቀርብ በየጊዜው መጠየቅ፣ በየወሩ ሊሆን ይችላል፣ በየወሩ ሪፖርት እንዲያቀርብ መጠየቅ ይችላል። ስለዚህ በሪፖርት ውስጥ ያ ነገር ከሌለ ምን አለ ማለት ነው? የሆነ ሴራ አለ ማለት ነው። ስለዚህ ወዲያውኑ እርምጃ መውሰድ መቻል አለባቸው ወይም አለባት ብዬ አስባለሁ። ስለዚህ ሪፖርት በጣም መሰረታዊ ነው። ሁለተኛ ሁልጊዜም ቼክአፕ መደረግ መቻል አለበት። ሶስተኛ የምንሰጠው ውክልና ጥቅል የሆነ እንደሆነ ሽሮ ከእንደገና የሚስተካከልበትን መንገድ ማስተካከል ተገቢ ነው። በተለይ ጥርጣሬ ሲኖራችሁ እየተከናወነ ባለው ነገር ላይ ጥርጣሬ ካላችሁና ጥርጣሬ ከገባችሁ ኢሚዲየትሊ ውክልናውን አንሱ። ከዛ በኋላ ላኩለት። ከላካችሁ በኋላ ምን አድርጉ? መልሳችሁ አዲስ ውክልና ስጡ። ከዚያስ አራተኛው ሁልጊዜም በግልጽ አውሩ።
ከወካይና ተወካይ ጥርጣሬን የሚፈጥረውና ክፍተት የሚፈጥረው የሆነ አለመግባባት ሲኖር ነው ዋጋ የሚያስከፍለው። ስለዚህ ከዛ አንፃር ያን ነገር አምስተኛው ተወካዩ ሰው ነውና ወጪዎች ያስፈልጉታል። አንዳንዱ ወካይ በቃ ውክልና ሰጠው አይደል ዝም ብለ ስራ ነው የሚለው እሱ የትራንስፖርት ያወጣል የሚሄድበት ቦታ ዋጋ አለው ጊዜ አለው ምን አለው። ስለዚህ የሚያስፈልገውን ክፍያ መፈጸምን አትርሳ ግድ ነው ደግሞ ህጉም ያስገድዳል። ተወካዩ ላወጣቸውን ወጪዎች ሪፈንድ ማድረግ ግዴታ እንዳለበት የህግ አስገዳጅነት ነገር አለው። ከዚያ ውጪ መሲ በጣም አደራ ልል የምፈልገው ምንድነው አሁንም ውክልና ከመስጠትም ሆነ ሲሻር ሌሎች ጉዳዮችን በተመለከተ ባለሙያ የህግ ባለሙያን በቅርበት ሳያማክሩ ምንም ነገር አይፈጽም። የህግ ባለሙያ በጣም ሰው አሁን እኛ ውድ እንመስላለን ውድ ሆነን አይደለም። ለምሳሌ የፋሚሊ ሎየር በወር ልትከፍል የምትችለው በጣም እንትን ነው በጣም ያን ያህል እንግዲህ ርካሽ ነው ባንልም ለምሳሌ ከ10,000 ብር ጀምሮ በየወር የከፈልክ አንድ ቢሮ ገብተህ የምትከፍለውን ክፍያ ማለት ነው ለአንድ ምክር አገልግሎት የምትከፍለውን ወራዊ ክፍያ ከፍለህ አገልግሎት ታገኛለህ። የፋሚሊ ሎየር ግን ብዙ ነገር ነው በብዙ ሚሊዮን ብሮች ግን ታተርፋለህ። ነገሩንም ጠንቅቆ የቤተሰቡንም አጠቃላይ ነገር እኔ ለምሳሌ ምን አደርጋለሁ መሰለኝ የፋሚሊ ሎየር ሲሆን በአመት 3 ጊዜ ስልጠና ሰጣቸዋለሁ። ለምሳሌ የኔ ፓኬጆችን በተመለከተ በአመት 3 ጊዜ የተለያዩ ስልጠናዎችን ከንግድ መርህ ጋር በተያያዘ ሊሆን ይችላል፣ የፍትሐብሔር ጉዳዮችን ሊሆን ይችላል፣ የቤተሰብ ጉዳዮችን ሊሆን ይችላል፣ ልዩ ኢሹዎችን በየጊዜው የሚወጡ አዳዲስ ህግጋትንም ሊሆን ይችላል። እነዚህን መሰረት ያደረገ ስልጠና ሰጣቸዋለሁ። በደወሉልኝ ቁጥር በማናቸውም ሰዓት ምን አደርጋለሁ? ምክር አገልግሎት ሰጣለሁ። ችሎት ካልሆንኩኝ ስብሰባ ካልሆንኩኝ ከወጣውም በኋላ ኦን ኮል ሰርቪስ ነው ኢሚዲየት ሰርቪስ ኮል አንሰር ነው የምንሰጣቸው ማለት የምንሰጣቸው አገልግሎት ግን በጣም ቺፕ ፕራይስ ነው የሚጠየቁት። በተለይ አቅም ላለው ሰው በጣም ትንሽ ነው ተራ ነው ለሱ የአንድ ማኪያቶ ዋጋው ነው ሊሆን የሚችለው ወይም አንድ ቀን ወጥቶ ምሳ የሚጋብዝበትና ቦር የሚያገኘውና ከዚህ አንፃር በባለሙያ መታገዝን ቅድሚያ ሊሰጡበትና ትኩረት ሊያደርጉበት ይገባል ማለት ነው። መሲ ይሄ ትልቅ ነገር ለብዙዎችም ሊጠቅም የሚችል በተለይ የግል ጠበቃ አቅም ያላቸው ንብረታቸውን ለማስተዳደርም ሆነ ለሌሎች የህግ ጉዳዮችን በተመለከተ የቤተሰብ ጠበቃ እንግዲህ ነገረ ፈጅ የለም ነገረ ፈጅ እኛ ነገረ ፈጅ ይሄው እሱ ላይ ሌላ ቀን በደንብ እንሰራለን። ይሄ ነገረ ፈጅ እያላችሁን እኛን ነገረኛ እያረጋችሁን ነገረ ፈጅ ባይዘው ተቀጣሪ የህግ ባለሙያ ማለት ነው። ብቻ ግን የቤተሰብ ጠበቃ የግል ጠበቃ ማስፈላጊነቱ ልክ እንዲህ ባለው ነገር ስናይ አቅሙ ያላችሁ እንግዲህ አያሌው ቢታኒ የህግ አማካሪ ያልተከፈለበት ማስታወቂያም አይደለም መልእክት ነው። ስለዚህ እንግዲህ እንደ ሁልጊዜው ከፈለጋችሁት 0911 91 13 13 ላይ መደወል ትችላላችሁ። እንግዲህ ያው የሸገር ኢንፎ ቤተሰብም ስለሆንክ ጠበቃም ስለሆንክ በየትኛውም ጉዳይ ላይ የህግ ማብራሪያ ሲያስፈልግ ለሸገር ኢንፎ ሚዲያ ተከታታዮች ፈጥነህ ነውና ምላሽ የምትሰጠው ከልብ ላመስግን። እግዚአብሔር ያክብርልኝ። እንግዲህ ተስተካክሎላት ስቃ ደግሞ ዳግም እናያታለን ብለን እናስባለን። ቀነኒሳ እንዳለው አይዞሽ ገለቴ ነው የምንለው። አይዞሽ ገለቴ። ሸገር ኢንፎ አዳዲስ ወቅታዊና ተአማኒ ሆኖ መረጃዎችን ያገኙበታል። ሰብስክራይብ በማድረግ ቤተሰብ ይሁኑ። የምንለቃቸው ቪዲዮዎች ፈጥነው እንዲደርሱ የደውል ምልክቷን ይጫኑ። ውዴታውን ለመግለጽ ላይክ፣ ሐሳቡን ለማካፈል ኮሜንት፣ ለሌሎች ለማጋራት ደግሞ ሼር ያድርጉ። አብራችሁን ስለምትሆኑ ከልብ እናመሰግናለን። ሸገር ኢንፎ ታማኝ የመረጃ ምንጭ